ሰላም እንዴት ናችሁ? በዛሬው ፕሮግራማችን ቴሌግራም ለመክፈት ስትሞክሩ ኮድ አልክም እያለ ለተቸገራችሁ እንዴት በቀላሉ ኮድ አስልካችሁ ቴሌግራማችሁን መክፈት እንደምትችሉ ማሳያችሁ ይሆናል። ሁላችሁም ፕሮግራሙን እስከ ፍጻሜው ድረስ ተከታተሉ። ቪዲዮን ስትጀምሩ እስኪ ሁላችሁም ላይክ ማድረግ እንዳይረሳ፣ ለብዙዎች መድረስ ስላለበት ላይክ አድርጉ። ወደምትጠቀሙት የቴሌግራም አፕሊኬሽን ትገባላችሁ። በመቀጠል ሁልጊዜም ቢሆን ሳይኒን ስናደርግ በቅድሚያ ያለንበትን ሀገር እንመርጣለን። በመቀጠል እዚህ ጋር ስልክ ቁጥራችንን አስገብተን ኔክስት ስንለው ኮዱን ልክላችኋለሁ። በዚህ ስልክ ቁጥር በከፈታችሁበት የቴሌግራም አፕሊኬሽን ኮዱ ይላክላችኋል። ጠብቁ ነው የሚላችሁ። ኮዱ ሲላክላችሁ እዚህ ላይ ያስገብታችሁ ሳይን እንድታደርጉ ማለት ነው። ነገር ግን እዚህ ጋር ነው ችግሩ። ለብዙዎቻችን እዚህ ጋር ከደረስን በኋላ ኮዱ አይላክም። በተለይ አዲስ ዲቫይስ ላይ ሳይኒን ለማድረግ ስትሞክሩ ኮዱን አይልክላችሁም። ከዚህ ቀደም ሌላ ዲቫይስ ላይ ሳይኒን ካረጋችሁ ወደዛ የቴሌግራም አፕሊኬሽን ነው ኮዱ የሚልክላችሁ። እንደዛ ከሆነ በጣም ቀላል ነው። ወደዛ ገብታችሁ የሚልክላችሁን ኮድ መልሳችሁ እዚህ ላይ በማስገባት ሳይኒን ማድረግ ትችላላችሁ። ነገር ግን አዲስ ዲቫይስ ላይ ሳይኒን የምታደርጉ ከሆነ ግን ኮዱን እንደዚህ እያለ አይልክላችሁም። በጣም ነው የሚያስቸግረው። ኮዱን በከፈታችሁበት ስልክ ቁጥር እንዲላክላችሁ የቴሌግራም ፕሪሚየም ተጠቃሚ መሆን አለባችሁ። ለኖርማል ዩዘሮች ኮዱን በከፈቱበት ስልክ ቁጥር አይላክላቸውም። ስለዚህ ኖርማል ዩዘር ከሆንን እንዴት በቀላሉ ሳይኒን ማድረግ እንደምንችል አሳያችሁ። እዚህ ጋር እንደምትመለከቱት ዲድንት ጌት ዘ ኮድ የሚል አማራጭ አለ። እሱን ክሊክ እናደርገዋለን። ከዛም በመቀጠል በዚህ መንገድ ያመጣልናል። እዚህ ጋር እንደምትመለከቱት እንግዲህ ከፌብሩዋሪ 18 2023 ጀምሮ አንኦፊሻል የሆኑ የቴሌግራም አፕሊኬሽኖችን የምትጠቀሙ ከሆነ ኮዱ የሚልክላችሁ በኦፊሻል የቴሌግራም አፕሊኬሽን እንደሆነ ነው እዚህ ጋር የሚያሳውቀን። ስለዚህ ምንድነው የምናደርገው? ከዚህ እንወጣና ወደ ፕሌይ ስቶር እንገባለን። በመቀጠል ቴሌግራም ብለን ሰርች በማድረግ ኦፊሻል የቴሌግራም አፕሊኬሽኑን ስልካችን ላይ ጭነን እንከፍተዋለን። ኮዱ የሚላከው ወደዚህኛው ኦፊሻል ወደሆነው ወደ ቴሌግራም አፕሊኬሽን ነው። በመቀጠል መጀመሪያ ላይ ሳይንን ለማድረግ እንደሞከር ነው እዚህ ጋም ስልክ ቁጥራችን እናስገባለን። ስልክ ቁጥራችንን ካስገባን በኋላ ኔክስት ስንለው በቀላሉ በዚህ መንገድ ይከፍትልናል። ስለዚህ አንኦፊሻል የሆኑ የቴሌግራም አፕሊኬሽኖችን እየተጠቀማችሁ ቴሌግራማችሁን አክሰስ ለማድረግ ስትሞክሩ የሚያስቸግራችሁ ከሆነ ኦፊሻል የቴሌግራም አፕሊኬሽን በመጠቀም ይህንን ችግር በቀላሉ መፍታት ትችላላችሁ። ሌላኛው ደግሞ ቴሌግራማችሁን አክሰስ ለማድረግ ስትሞክሩ በቅድሚያ ቴሌግራማችሁ ላይ ኢሜይላችሁ ሊንክ ካረጋችሁ ወደ ኢሜይላችሁ ነው ኮዱ የሚላከው። እንደምትመለከቱት እዚህ ጋር ወደዚኛው ኢሜይል ኮዱን ልክ ያለውና ከዚህኛው ኢሜይል ላይ ኮዱን ወስደ አስገባ ነው የሚለኝ። እንደዚህ የሚላችሁ ከሆነ መጀመሪያ ላይ ሊንክ ያደረጋችሁት ኢሜይል አለ ማለት ነው። ስለዚህ ወደዛ ኢሜይል በመግባት ኮዱን ከዛ ላይ ወስዳችሁ በማስገባት ቴሌግራማችሁ መክፈት ትችላላችሁ። ካልሆነ ደግሞ ማለትም ይህንን ኢሜይል በምንም አክሰስ ማድረግ የማትችሉ ከሆነ ሊንክ ያደረጋችሁትን ኢሜይል ታጠፉና ሌላ ኢሜይል እዚህ ጋር አድ ታደርጋላችሁ። ይህንን ለማድረግ እንደምትመለከቱት 7 ቀን መጠበቅ አለባችሁ። ከ7 ቀን በኋላ ኢሜይላችሁን ሪሴት አድርጋችሁ ሌላ ኢሜይል በማስገባት ወደዛ ኢሜይል ኮዱ እንዲላክላችሁ በማድረግ በቀላሉ እንደዚህ አይነት ችግር ካጋጠማችሁ ይህንን ችግር ቀርፋችሁ ቴሌግራማችሁን አክሰስ ማድረግ ትችላላችሁ። ከተመቻችሁ ላይክ ማድረግ እንዳይረሳ። በቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ቻው።